ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ዕለተ አርብ ረፋድ ጥንቅራችን ነው። የተለያዩ መረጃዎችን አሰባስበን በማጠናቀር ወደ እናንተ ለማድረስ ተገኝተናል። ቆይታችሁን ከኛ ጋር በማድረግ የጥንቅሮቻችንን መረጃዎች እንድትከታተሉ እያልን ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን አንኳር መረጃዎቻችንን እንጠቁማችሁ። የኤርትራው ምጽዋ አውሮፕላን ማረፊያ ከቤላሩስና ከኢራን ለሚነሱ ወታደራዊ ጭነት አውሮፕላኖች ዋና ማዕከል መሆኑን የሳተላይት ምስሎች አጋልጠዋል። ይህ አዲስ የጦር መሳሪያ ዝውውር ኮሪደር ህወሓት በአሁኑ ወቅት የሚያስፈልገውን ወታደራዊ አቅርቦት በስፋት የሚያገኝበት ሚስጥራዊ መስመር መሆኑ ይፋ ተደርጓል። የህወሓት ታጣቂዎች በብርቱ የተፋለሙበት የ3 ቀናት ውጊያ ወሳኝ የተባለችውን ስትራቴጂክ ከተማ ለቆ በመውጣት ተጠናቋል። በድሮን ምክንያት አልቻልንም የሚል ምላሽም ተሰጥቷል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የኤርትራው አዲስ ወታደራዊ ጥምረት ጥብቅ ምክክር አድርጓል። ምክክሩ አዳዲስ ኃይሎችን ለመቀላቀል ጭምር ያለመ መሆኑን አረብ ኒውስ አስነብቧል። ዝርዝር መረጃው ተዘጋጅቷል። እነዚህንና ሌሎችን መረጃዎች አካተን ይዘናል። መልካም ቆይታ እያልን አሁንም በቀጥታ ወደ ዝርዝር መረጃዎቻችን ውሰዳችሁ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ከምጽዋ ለህወሓት የተጫነው ጦር። በኤርትራው ምጽዋ ዓለም አቀፍ አውሮፕላን ማረፊያ ከቤላሩስና ከኢራን የሚነሱ ወታደራዊ ጭነት አውሮፕላኖች ማረፊያና ማዕከል መሆኑን ታዋቂው ኤርትራዊ የቀጠናው ጂኦፖለቲካ ተንታኝ መሐመድ ኬር ኡመር እና አፍሪማ ኦሲንት የተባለው የደህንነት መረጃ ትንተና ማዕከል በይፋ አረጋግጠዋል። በእነዚህ ይፋ የመረጃ ምንጮች ይዘት መሰረት ከሐምሌ 26 ቀን እስከ ነሐሴ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ብቻ ቢያንስ 27 ጥንቃቄ የተሞላባቸው ወታደራዊ ጭነት በረራዎች በራዳር ተከታትለው ተመዝግበዋል። እነዚህ አውሮፕላኖች በብዛት ከቱርክ፣ ከግብፅና ከቤላሩስ የተነሱ ሲሆን ለሱዳን መደበኛ ጦር ሳፍና ለትግራይ ታጣቂዎች ወታደራዊ ቁሳቁሶችን የሚያጓጉዙ መሆናቸውን አፍሪሚዮሲንት የደህንነት ምንጮቹን ዋቢ በማድረግ ገልጿል። ከእነዚህ በረራዎች መካከል 20 ያህሉ በፖርት ሱዳን፣ 3ቱ በደቡብ ምዕራብ ግብፅ በሚገኘው ምስራቅ ቋናይት ወታደራዊ ማዕከል፣ 4ቱ ደግሞ በኤርትራ ምጽዋ ከተማ ማረፋቸው በበረራ መከታተያ ዘዴዎች ተመዝግበዋል። የፈጣን ደጋፊ ኃይሎች አርኤስኤፍ እንደ አውሮፓውያን አቆጣጠር በ2025 አጋማሽ ላይ በፖርት ሱዳን ላይ ጥቃት መሰንዘራቸውን ተከትሎ በኤርትራው ምጽዋ አውሮፕላን ማረፊያ ላይ ያለው ወታደራዊ ጭነት በረራ እንቅስቃሴ በከፍተኛ ሁኔታ ጨምሯል። በተለይም ከሐምሌ 14 እስከ ሐምሌ 24 ቀን 2018 ዓ.ም ባለው ጊዜ ውስጥ ብቻ ሩቢስታር በተባለው የቤላሩስ አየር መንገድ የሚንቀሳቀሰውና የምዝገባ ቁጥሩ EW567 TAH የሆነው ግዙፉ የኢሎሽን የጭነት አውሮፕላን 4 ጊዜ ወደ ምጽዋ ተከታታይ በረራዎችን ማድረጉ ተረጋግጧል። ፕሬዝዳንት ኢሳያስና የሱዳን ጦር ኃይል አዛዥ የሆኑት ጀነራል አብዱልፈታህ አልቡርሃን ከተወሰኑ ጊዜያት ወዲህ የኃይል አሰላለፋቸውን በአንድ መስመር አድርገዋል። ነሐሴ 4 ቀን 2026 የወጣው የሳተላይት ምስል ማረፊያው ላይ 2 የአይኤል-76 ቲዲ እና 1 የኤኤን-12 ወታደራዊ ጭነት አውሮፕላኖች በግልጽ መቆማቸውን ያሳያል። የጂኦፖለቲካ ተንታኙ መሐመድ ኬር ኡመር በይፋ ኤክስ መልእክታቸው እንደጠቆሙት ህወሓት በአሁኑ ወቅት ሰፊ ወታደራዊ ቁሳቁስ አቅርቦቶችን እያገኘ ያለው በዚሁ በምጽዋ ወደብና አውሮፕላን ማረፊያ በኩል ነው። ይህ በአስመራ አስተዳደር ይሁንታ እየተከናወነ መሆኑም ተመልክቷል። በቀጣይ መረጃ ጦሩ ከህወሓት ጋር ጥሎ ወጣ። የህወሓት ታጣቂዎች በከፍተኛ ደረጃ ተሳትፎበታል በተባለው ከባድ የቀናት ጦርነት በመጨረሻም ከተማዋን ለቀው መሄድ ግድ ብለዋቸዋል። ግልጽ ባልሆነ ሚስጥራዊ የሁለትዮሽ ስምምነት በህወሓት በኩል ከትግራይ የተላኩት ታጣቂዎች አንዳንዶቹ በውጊያው ሲገደሉ፣ የተወሰኑት ደግሞ ከሱዳን ብሔራዊ ጦር ጋር በመሆን አፈግፍገዋል። በወራት ውስጥ ለ3 ጊዜያት ያህል የታየ አሸናፊና የተሸናፊ ውጊያ መቀየር መሆኑም እያነጋገረ ነው። ይህ የሆነው በኢትዮጵያና ሱዳን ድንበር ላይ ነው። ምሽቱን የወጣ አዲስ የውጊያ መረጃ ሲሆን ውጊያው ለቀናት የተካሄደው ኢትዮጵያና ሱዳን በሚዋሰኑባት የሱዳኗ ኩምሩክ ከተማ ነው። ይቺ ከተማ ለሱዳን ብሔራዊ ጦርም ሆነ ጦሩን ለሚፋለመው የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር እጅግ ወሳኝ ስትራቴጂካዊ ጠቀሜታ ያላት ናት። ሰሞኑን የህወሓት ታጣቂዎች በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር
ከተማዋን በእጃቸው ይዘው ለመቆየት ብርቱ ተጋድሎ ሲያደርጉ እንደከረሙ የሱዳን ትሪቢዩን ዘገባ አመላክቷል። ሰሞኑን የማጥቃት ውጊያውን የከፈተው የሱዳን ፈጥኖ ደራሽ ጦር ነው። ውጊያው እጅግ እልህ አስጨራሽ በሆነ መልኩ ለቀናት ተካሂዷል። በዚህ ውጊያ የሱዳን ብሔራዊ ጦር ምሽጉን ለቆ እንዲወጣ ያደረገው ለ3 ቀናት ያህል በሱዳን ጦር ምሽግ ላይ ከኢትዮጵያ ግዛት ውስጥ ሲተኮስ ከነበረው ከባድ መሳሪያና ረጅም ርቀት ድሮን ጥቃት ጋር በተያያዘ ነው ሲሉ አንድ ወታደራዊ ምንጭ ነግረውኛል በማለት ሱዳን ትሪቢዩን ባሰራጨው ዘገባ አመልክቷል። በዚሁ የሰሞኑ የሱዳን ጦርነት የኢትዮጵያ ስምን በማንሳቱ በኩል በዘገባው ስማቸው ካልተጠቀሰው አንድ የሱዳን ወታደራዊ ምንጭ ውጪ እስካሁን ባለው ሁኔታ በሱዳን መንግስት በኩል በይፋ የቀረበ ክስ ሆኖ አልታየም። እስካሁን ባለው ለዚህም ሁኔታ በኢትዮጵያ መንግስት በኩልም የተሰጠ ምንም ምላሽ አልተሰማም። ሁለቱ መንግስታት ከዚህ ቀደም አንዱ ሌላኛውን በውስጥ ጉዳይ ጣልቃ እየገባ ነው በማለት ክሳቸውን ያሰሙበት ሁኔታ መኖሩ የሚታወስ ነው። አሁን በፈጥኖ ደራሹ ጦር እጅ የገባችው የሱዳኗ ኩምሩክ ከተማ ብሉ ናይል በተባለ የሱዳን ግዛት ስር የምትገኝ ናት። ብሉ ናይል ግዛት ሱዳን ከኢትዮጵያ ጋር የምትዋሰንባት ስትራቴጂክ ግዛት ስትሆን ሁለቱም የሱዳን ተፋላሚዎች ይህችን ግዛት በእጃቸው ይዘው ለማቆየት ለወራት ብርቱ የሚባሉ ተከታታይ ውጊያዎችን አካሂደዋል። የሱዳን መንግስት በብሉ ናይል በኩል ባለው ድንበር የኢትዮጵያ መንግስት የፈጥኖ ደራሽ ጦሩን እያገዘ ነው በማለት ከዚህ ቀደም ክሱን ያሰማበትና የኢትዮጵያ መንግስትም ለዚሁ ክስ ምላሹን የሰጠበት ሁኔታ እንደነበር የሚታወስ ነው። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ብሉ ናይል ግዛት ላይ እንዲረባረብ ከሚያደርጉት ምክንያቶች መካከልም አንደኛው ብሉ ናይል ግዛት ሙሉ በሙሉ በመቆጣጠር የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ጦር የሚሰጠውን ድጋፍ እንዲያቋርጥ ማድረግ ይችላል በሚል እሳቤ መሆኑም ይነገራል። ሁለቱም ተፋላሚዎች በዚቹ በኢትዮ ሱዳን ድንበር ግዛት ብሉ ናይል ላይ ከፍተኛ ትንቅንቅ ሲያደርጉ የከረሙ ሲሆን ከወራት ብርቱ ውጊያ በኋላ የጀነራል ዳጋሎ ፈጥኖ ደራሽ ጦር ባለፈው መጋቢት ወር ብሉ ናይል ግዛትን አስተማማኝ በሆነ ሁኔታ ተቆጣጠረ። ከዚያም ይቺኑ ግዛት ለማስመለስ ብርቱ ወታደራዊ ዝግጅቶችን ሲያደርግ የከረመው የሱዳን ብሔራዊ ጦር ባለፈው ሐምሌ ወር የሱዳኗን ኩምሩክ ጨምሮ አብዛኛውን የብሉ ናይል ግዛትን በመቆጣጠር ግዛቷንና ከተሞቿን መልሶ በእጁ አስገባ። በዚህ ውጊያ ላይ የህወሓት ታጣቂዎች በተለይ ደግሞ መሰረቱን በሱዳን ያደረገው አርሚ 7 ከፍተኛ ተሳትፎ እንደነበረውም ሲነገር ቆይቷል። አሁን ደግሞ ባለፉት ጥቂት ቀናት በተካሄደው እልህ አስጨራሽ ውጊያ ቀደም ብሎ በዚህቹ የብሉ ናይል ግዛት ስር የምትገኘዋን ጌሰን የተባለች ከተማን የተቆጣጠረው የጀነራል ዳጋሎ ፈጥኖ ደራሽ ጦር የብሉ ናይል ግዛት ሙሉ በሙሉ እንዲቆጣጠር አስችሎታል ያስባለለትን የኩምሩክ ከተማን የተቆጣጠረ መሆኑ ታውቋል። በተንቀሳቃሽ ምስልም ጭምር አስደግፎ መረጃዎችን አሰራጭቷል። ኩምሩክንና አጠቃላይ ብሉ ናይልን ተቆጣጥሮ የቆየው የሱዳን ብሔራዊ ጦር ወደ ኋላ ባፈገፈገበት ወቅትም ከፍተኛ የጦር መሳሪያን በአካባቢው ጥሎ እንደሄደ የዳጋሎ ጦር አመራሮች ተናግረዋል። የጀነራል አልቡርሃን ጦር ብርቱ መከላከልን ሲያደርግ የከረመው ከህወሓት ታጣቂዎች ጋርም ጭምር በመተባበር የነበረ ሲሆን ግዛቷን ላለመልቀቅ ከሰሞኑ በነበረው ከባድ የመከላከል ውጊያም በዳጋሎ ጦር እጅ የገቡ የህወሓት ታጣቂዎችም ታይተዋል። አንድ ዕድሜው ያልደረሰ ታዳጊ ልጅም ከህወሓት ጦር አባላት ጋር በመሆን በዚሁ የኩምሩክና የብሉ ናይል ውጊያ ላይ በነበረበት ወቅት በዳጋሎ ጦር እጅ ወድቆም የተቀረጸው ተንቀሳቃሽ ምስል በተለያዩ ማህበራዊ ሚዲያ ትስስር ገጾች በስፋት እየታየ ይገኛል። በቀጣይ ርዕስ የኤርትራው ጥምረት ወታደራዊ ምክር። በሳውዲ አረቢያ መሪነት ኤርትራን ጨምሮ 14 የዓለም ሀገራትን ያቀፈው አዲሱ የባለብዙ ሀገር የባህር ላይ መከላከያ ጥምረት ተቋሚ አወቃቀሩን ለማጠናቀቅና ተጨማሪ ሀገራት እንዲቀላቀሉ መንገዱን ለማመቻቸት የመጀመሪያውን ስትራቴጂካዊ የእቅድ ዝግጅት ስብሰባ በይፋ ማካሄዱን አረብ ኒውስ አስነብቧል። በአድሚራል አብዱላህ ቢን ሳሌም አልሸህር የሚመራው ይህ ወታደራዊ ስምሪት በባቤል መንደብ ባህረ ሰላጤ፣ በቀይ ባህርና በኤደን ባህረ ሰላጤ ላይ ፍጹም ነፃ የባህር ላይ ጉዞን በማረጋገጥ ላለፉት 3 ዓመታት በዓለም አቀፍ የባህር ንግድ ላይ የደረሰውን ከባድ መስተጓጎል በዘላቂነት ለማስቆም ያለመ ነው። በጥምረቱ ምስረታ ቻርተር ላይ ሳውዲ አረቢያን ጨምሮ ባህሬን፣ ባንግላዴሽ፣ ኮሞሮስ፣ ጅቡቲ፣ ግብፅ፣ ዮርዳኖስ፣ ኩዌት፣ ፓኪስታን፣ ኳታር፣ ሶማሊያ፣ ሱዳን፣ ቱርክና የመን አባል ለመሆን በይፋ ፈርመዋል። የአዙር ስትራቴጂ ማኔጂንግ ዳይሬክተር ኒል ኩሊያም በጥምረቱ አወቃቀር ላይ በሰጡት ጥልቅ ትንታኔ የጥምረቱ ስኬት የሚለካው በአባላት ብዛት ሳይሆን እንደ ግብፅ፣ ቱርክና ፓኪስታን ያሉ ጠንካራ የባህር ኃይል አቅም ያላቸው ሀገራት በሚያደርጉት ትርጉም ያለው ተሳትፎ እንዲሁም እንደ ጅቡቲና ሶማሊያ ያሉ ወሳኝ የጂኦግራፊያዊ መገኛ ባለቤቶች በሚሰጡት ስልታዊ ድጋፍ መሆኑን አስረድተዋል። ዳይሬክተሩ አክለውም ዩናይትድ ስቴትስ የቀጠናው ሀገራት ለራሳቸው ደህንነት የበለጠ ኃላፊነት እንዲወስዱ ጽኑ ፍላጎት እንዳላት አውስተዋል። ይሁን እንጂ በአንካራ ሃጂ ባራንቬል ዩኒቨርሲቲ ተባባሪ ፕሮፌሰርና የባህር ኃይል ጡረተኛ የሆኑት ቡራክ ሳኪር ሴከር በጥምረቱ ውጤታማነት ላይ ጥርጣሬ አላቸው። ፕሮፌሰሩ ቀደም ሲል በአሜሪካና በአውሮፓ ህብረት ሲመሩ የነበሩትና የንግድ መርከቦችን ደህንነት ማስጠበቅ ያልቻሉት ኦፕሬሽን ፕሮስፔሪቲ ጋርዲያን እና ኦፕሬሽን አስፒደስ የገጠማቸውን አይነት ውድቀት ይህ ጥምረትም ሊያስተናግድ እንደሚችል በጥብቅ አስጠንቅቀዋል። የኢራን ድጋፍ ያላቸው የየመን ሁቲ ታጣቂዎች ከእቅድ ዝግጅቱ በተቃራኒ በቀይ ባህርና በባቤል መንደብ ባህረ ሰላጤ ላይ በሚጓዙ የንግድ መርከቦች ላይ የሚሰነዝሩትን ድንገተኛ ጥቃት አሁንም በከፍተኛ ሁኔታ ቀጥለውበታል።
ይሁን እንጂ የሳውዲ አረቢያ መከላከያ ሚኒስቴር ከፍተኛ ባለስልጣናት በቀጠና ያለው ወታደራዊ ግጭትና የደህንነት ስጋት እያደገ ቢመጣም የባህር ላይ ንግድ መስመሩን ፍጹም ሰላማዊ ለማድረግ ሌሎች ቀጠናዊ ሀገራት የጥምረቱን ስምምነት እንዲቀላቀሉ በራቸውንም ክፍት መሆኑን በይፋ ገልጸዋል። ወደ ቀጣይ ርዕስ አለፍን። በደቡብ አፍሪካ የታሰሩት ኢትዮጵያውያን። በደቡብ አፍሪካ የድንበር መግቢያ ከተማ ከሆነችው ሙሲና ተነስተው ወደ ዋና መዲናዋ ፕሪቶሪያ በሚኒባስ ታክሲ ሲጓዙ የነበሩ ከ20 በላይ አዲስ የገቡ ኢትዮጵያውያን ስደተኞች በሰሜን ምዕራብ ግዛት በትራፊክ ፖሊሶች በቁጥጥር ስር መዋላቸውን የደቡብ አፍሪካው ዘ ጋርዲያን ይፋ የዜና ምንጭ ዘግቧል። ስደተኞቹ በቁጥጥር ስር የዋሉት ከቀኑ 11 ሰዓት ከ30 አካባቢ ወደ መዲናዋ ፕሪቶሪያ መግቢያ አቅራቢያ በሚገኘው የሃማንስክራ ማውባኔ የፍተሻ መውጫ ኬላ ላይ የትራፊክ ፖሊሶች መደበኛ ፍተሻ እያደረጉ በነበሩበት ወቅት ነው። የደቡብ አፍሪካ ሰሜን ምዕራብ ማህበረሰብ ደህንነትና ትራንስፖርት አስተዳደር ኃላፊ ኦሼቤንግ ኩኒያዲሴ እንደገለጹት የትራፊክ ፖሊሶቹ የአንድ ደቡብ አፍሪካ የዜጋ የሚነዳውን ነጭ ሚኒባስ ታክሲ አስቆመው በፈተሹበት ወቅት በውስጡ የተጫኑት ተሳፋሪዎች በሙሉ የኢትዮጵያ ዜግነት ያላቸው ስደተኞች መሆናቸው ታውቋል። ከተያዙ ስደተኞች መካከል የ13ቱ መታወቂያ ሰነድ ፍጹም ሐሰተኛ ሆኖ የተገኘ ሲሆን 7ቱ ደግሞ ምንም አይነት ህጋዊ ጉዞ ሰነድ ያልነበራቸው መሆናቸውን ኃላፊው አብራርተዋል። በአሁኑ ወቅት በቁጥጥር ስር ያሉ ስደተኞቹ ለተጨማሪ ጥልቅ ማጣራት፣ ለምርመራና ለህጋዊ ፍርድ ሂደት ወደ ማካፓንስታንድ ፖሊስ ጣቢያ መወሰዳቸውን ኃላፊው ገልጸዋል። ይህ በእንዲህ እንዳለ ሰሞኑን የደቡብ አፍሪካ መንግስት ኢትዮጵያን ጨምሮ 3 የአፍሪካ ሀገራት ዜጎቻቸውን ወደ ሀገራቸው የመለሰችበትን የውጭ ዲፖርቴሽን ወጪ እንዲከፍሉ በይፋ መጠየቋ ይታወሳል። የአዲስ የተጫነ የገንዘብ ክፍያ ግዴታ በደቡብ አፍሪካ የታሰሩ ስደተኞችን የመመለስ ሂደትን እጅግ ያዘገየው ሲሆን አገሪቱ ከዚህ ቀደም የነበረውን ነፃ የስደት ማስወጣት በጀት በማቋረጧ ሌላ አዲስ ጫና ፈጥሯል። የደቡብ አፍሪካ መንግስት ከሀገሪቱ ድሆች ሀገራት ለሚሰደዱ አፍሪካውያን ጥገኝነት ከመስጠት ይልቅ የወጪ ክፍያ ግዴታዎችንና ጥብቅ ስርዓቶችን ማባባሱ በሰብአዊ መብት ተሟጋቾች ዘንድ የጎረቤት ሀገራትን አንድነት የሚያናጋና በአፍሪካውያን ላይ ያነጣጠረ አድሎ ወይም ዜኖፎቢያ ነው በሚል ከባድ ወቀሳ እየቀረበበት ይገኛል። ወደ ቀጣይ መረጃ አለፍን። የአሜሪካ ጦር አባላት ራሳቸውን ከመርከብ ላይ እየወረወሩ ነው። 260 ቀናት በባህር ላይ። በኢራን ጦርነት እየተሳተፉ ያሉ የአሜሪካ የባህር ኃይል አባላት ከፍተኛ የስነ ልቦና ጫና ውስጥ መውደቃቸው እየታየ ነው። ወደ 5000 ወታደሮችን ይዛ በመካከለኛው ምስራቅ በኢራኑ ጦርነት ዋነኛዋ ተሳታፊ የሆነችው ዩኤስኤስ አብርሃም ሊንከን ላይ ከፍተኛ ችግር እንደተፈጠረ እየተነገረ ይገኛል። 260 ቀናትን በባህር ላይ ያሳለፉ ወታደሮች በስነ ልቦና ጫና ራሳቸውን ለማጥፋት መሞከራቸው ድንጋጤ ፈጥሯል። በአሜሪካ ውትድርና ታሪክ ውስጥ ለዚህ ያህል ጊዜ ማለትም ለተከታታይ 260 ቀናት በስምሪት የቆዩ የመጀመሪያዎቹ ወታደሮች ሆነዋል። በመርከቧ ላይ ምግብ እጥረት መፈጠሩ፣ የውሃ ችግር መኖሩ እንዲሁም የመጸዳጃ ቤት ሁኔታ ሊታገሱት የማይችሉት ደረጃ ላይ መድረሱ ለወታደሮቹ በእጅጉ ፈተና ሆኗል ተብሏል። በዚህ መካከል ራሳቸውን ለማጥፋት አስበው ከመርከቧ ላይ ወደ ባህር የተወረወሩ መኖራቸው የተሰማ ሲሆን የአሜሪካ ኮንግረስ አባላት ለፔንታጎን ቀጥተኛ ደብዳቤ በጉዳዩ ላይ ጽፈዋል። ወታደሩ በዚህ ደረጃ ለተራዘመ ጊዜ በባህር ላይ በዘመቻ መቀጠሉ የሞራልና የአእምሮ ጤና መታወክ ችግሮችን ያስከተለ መሆኑ በሰፊው እየተነገረ ነው። ራሳቸውን ለማጥፋት ከመርከቧ ዘለው ለመውረድ የሞከሩት ቁጥር እየጨመረ መምጣቱን ተከትሎ የወታደሮቹ ቤተሰቦች ለአሜሪካ ሴናተሮች አቤቱታ አቅርበዋል። ግዙፏ የጦር ማዘዣ የሆነችው መርከብ ቀድማ ከነበረችበት ሳንዲያጎ በኖቬምበር 21 2025 የለቀቀች ሲሆን ወደ ፓሲፊክ የነበራት ጉዞና ፕሮግራም ተቀይሮ ወደ መካከለኛው ምስራቅ እንድትጓዝ ተደርጋለች። ጦርነቱ ከተነሳበት ቀን አንስቶ አሁን በአረቢያ የውሃ ክልል ውስጥ ሆና ዘመቻውን በተግባር ላይ ቀጥላለች። ወደ 5000 የሚጠጉ ባህረኞች በዚህ 260 ቀን ውስጥ መሬት የረገጡት 2 ጊዜ ብቻ ሲሆን ይህም በጓምና በኦማን ወደቦች ላይ ለአጭር ቆይታ ቢሆንም አብዛኞቹ ወደ ወደቡ እንዲወርዱ አልተፈቀደላቸውም። መርከቧ መደበኛው አሰራርና መስፈርት ለ40 ቀናት ተከታታይ ብቻ የሚሆን የጦርና የዘመቻ ዝግጅት ያላት ሲሆን የአሁኑ ቆይታ ግብ በእጅጉ የተለጠጠና በጦሩ ላይ የስነ ልቦና ጫና ያስከተለው ነው። በወሩ በመርከቧ ላይ ነበር አንድ ባህረኛ የመንሳፈፊያ ፊኛ በማድረግ ከመርከቧ ላይ ወደ ባህሩ የዘለለ ሲሆን በሄሊኮፕተር ጭምር በተደገፈና 1 ሰዓት የፈጀ ተልዕኮ ሕይወቱን ሊያተርፍ ችሏል። የባህር ኃይሉ ክስተቱን የአእምሮ ጤና ችግር ሲል ገልጾታል። በጉዳዩ ስጋት የገባቸው ከ200 በላይ ባህር ኃይል አባላት ቤተሰቦች በሳንዲያጎ በሚገኘው የአሜሪካ ባህር ኃይል ዋና መቀመጫ ተሰባስበው በመገኘት ስለ ቤተሰቦቻቸው ደህንነት ጥያቄ አቅርበዋል። ከባህር ኃይል አባላቱ ጋር በቀጥታ የሚገናኙ ቤተሰቦች በመርከቧ ገላ መታጠባውን አዳጋች መሆኑን፣ የውሃና የሽንት ቤት ችግር የከፋ መሆኑን፣ የገላይ ጥርስና የፊት ሳሙና እጥረት እንዳለ፣ ወታደሮቹ ምግብ ሳይመገቡ የቀሩበት ቀን እንደነበርና ወታደሮቹ በሳምንት ልብስ የማይቀይሩበት ሁኔታ መፈጠሩን በመግለጽ ጉዳዩን ወደ ሚዲያ አውጥተውታል። የአሜሪካ የጦር ሚኒስትር የሆኑት ፒት ሄግሴት ግን ነገሩ ውሸት መሆኑንና የሚያስፈልጋቸው ነገር ሁሉ በጊዜው እየደረሳቸው እንደሆነ በመግለጽ መረጃውን አጣጥለውታል።
ከቁጥጥር ውጭ አይደለም ብለዋል። ጉዳዩ ግን ጠንከር ብሎ በርከት ያሉ ሴናተሮች ፔንታጎን በጉዳዩ ላይ ማብራሪያ እንዲሰጥ ደብዳቤ እስከ መጻፍ ደርሰዋል። ከ260 ቀናት በላይ በባህርና በዘመቻ ላይ ቆዩትን የሊንከን የጦር መርከብ ባህረኞችን ለማሳረፍ ዩኤስኤስ ጆርጅ ዋሽንግተን የምትሰኘው ግዙፍ የጦር መርከብ ወደ ስፍራው መንቀሳቀሷን የአሜሪካ ባህር ኃይል ባለስልጣናት አመልክተዋል። የቆይታው መራዘም የፈጠረው ችግር ከሎጂስቲክስ እጥረት ጋር ተዳምሮ የተባባሰ ሲሆን ፔንታጎን ለዘመቻው ቅድሚያ መስጠቱ ለችግሩ ዋነኛ ምንጭ እንደሆነ በተንታኞች እየተተቸ ይገኛል። በሌላ መረጃ በሳምንቱ ኢራን ትራምፕ ላይ የሚያላግጥ የሚዲያ ዘመቻ ከፍታለች። ፕሬዝዳንቱ ባለፈው ወር ከአንካራ የኔቶ ስብሰባ መልስ በኢራን በተጋረጠባቸው የደህንነት ስጋት የተነሳ አውሮፕላን መቀየራቸውንና በምግብ ማመላለሻ ጭነት መኪና ውስጥ ተደብቀው ከፕሬዝዳንት አውሮፕላን ወደ ወታደራዊ አውሮፕላን በድብቅ መግባታቸው መዘገቡን ተከትሎ ቴህራን ትራምፕ ላይ የሚያላግጥ ዘመቻ ከፍታለች። በደቡብ አፍሪካ የሚገኘው የኢራን ኤምባሲ በአርቲፊሻል ኢንተለጀንስ የተቀናበረ ምስል ያወጣ ሲሆን ፕሬዝዳንቱ በአውሮፕላን የምግብ ሳጥን ውስጥ ተቀምጠው ይታያሉ። ኤምባሲው ምስሉን ገና በቆሻሻ መጣያ ውስጥ ይደበቃሉ ከሚል ጽሑፍ ጋር ያወጣ ሲሆን የኢራን ሚዲያዎች ይህንን ሚም ተቀባብለውታል። ወደ ቀጣይ መረጃ አለፍን። በኢትዮጵያ ጥምር ዜግነት ሊከለከል ነው። በኢትዮጵያ ጥምር ዜግነት ለጊዜው እንዳይፈቀድ ወደፊት ግን የሀገሪቱ ነባራዊ ሁኔታ እየታየ ውሳኔ እንዲሰጥበት የሀገራዊ ምክክር ተመካካሪዎች መግባባት ላይ ስለመድረሳቸው የሪፖርተር ዘገባ አመለከተ። ተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች በሚሰኘው አጀንዳ ላይ በቀረቡ 109 ምክረ ሀሳቦች ላይ ተመካካሪዎች ከመግባባት መድረሳቸው ሲገለጽ፣ በውጭ የሚኖሩ ኢትዮጵያውያን ዲያስፖራ ጉዳይ፣ የጥምር ዜግነት መብት እውቅናና ሌሎች ጉዳዮች በንዑስ አጀንዳነት ቀርበዋል። የጣምራ ዜግነት የመምረጥና የመመረጥ መብት ኢትዮጵያውን ከደረሰችበት እድገት ደረጃ አኳያ ሙሉ ለሙሉ ከተሰጠ ለሀገር ሉዓላዊነት አዳጋች እንደሚሆንና ወንጀል ሊያስፋፋ ስለሚችል ለጊዜው ሳይፈቀድ እንዲቆይ ተመካካሪዎች ጠይቀዋል። ሆኖም ወደፊት ግን ተጨባጭ ሁኔታዎች እየታዩ የሚፈቀድበት ሁኔታ እንዲኖር የሚያስችለው ምህዳሩ ክፍት እንዲሆን በምክረ ሀሳብ ደረጃ መግባባት ላይ መደረሱን መረጃው አመልክቷል። ጣምራ ዜግነት ይሰጥ ከተባለ እንደ ግብፅ፣ ኤርትራና ሱዳን ያሉ ሀገሮች ውስጥ የሚገኙ ዜጎች መብት እንዲያገኙ የሚያደርግ ነው ሲሉ ተመካካሪዎች ያነሱ ሲሆን ይህ ደግሞ የሀገርን ሚስጥር አሳልፎ ለመስጠት መፍቀድ ስለሚሆን ለጊዜው መሰጠት የለበትም ብለዋል። ወደፊት ግን የሀገሪቱ እድገት ግምት ውስጥ በማስገባት እንዲታይ ምህዳሩ ክፍት ሆኖ እንዲቆይ ስምምነት ላይ ተደርሷል። ሆኖም በውጭ የሚገኙ ትውልድ ኢትዮጵያውያን አሁን ባለው አሰራር የቢጫ ካርድ ተጠቃሚ ሆነው በየትኛውም የሀገሪቱ ክፍል በሚኖሩ የልማት ተግባራት ላይ የመሰማራት ኢንቨስት የማድረግና በነፃነት የመንቀሳቀስ መብታቸው እንዲቀጥል መግባባት ላይ መደረሱን መረጃው አክሎ አመልክቷል። ትንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።